ይሄ ነገር አጋጥሟችሁ ያውቃል? ስለ አንድ ጫማ ወይም ስለ አንድ ምግብ ቤት ለጓደኛችሁ ታወራላችሁ። ከዛ ልክ ስልካችሁን ስትከፍቱ የዛ ነገር ማስታወቂያ ፊታችሁ ላይ ድቅን ይላል። ብዙ ሰዎች ስልካቸው በድብቅ ማይክሮፎን ከፍቶ ስፓይ እንደሚያደርጋቸው ያስባሉ። ነገር ግን እውነታው ከዛ በላይ የከፋ ነው። ቴክኖሎጂ ኩባንያዎች የእናንተን ድምፅ መስማት አያስፈልጋቸውም። ምክንያቱም የእናንተን ዲጂታል ፉትፕሪንት ጠንቅቀው ያውቃሉ። አልጎሪዝሙ እናንተን ከእናንተ በላይ ያውቃል። ለምሳሌ የት እንደሄዳችሁ፣ ምን አይነት ፎቶ ላይክ እንዳደረጋችሁ፣ እንዲሁም ምን ዌብሳይቶች ላይ እንደምትቆዩ ያውቃል። ለምሳሌ ጓደኛችሁ አዲስ ጫማ ገዝተው ከሆነና እናንተ አብራችሁ ቡና እየጠጣችሁ ከሆነ ስልካችሁ አንድ ላይ መሆናችሁን በሎኬሽን ያውቃል። ጓደኛችሁ ስለ ጫማው ሰርች ማድረጉን ደግሞ ጉግል አይቷል። ስለዚህ አልጎሪዝሙ ጓደኛችሁ ከፈለገ እናንተም ትፈልጋላችሁ ብሎ ይገምታል። ሚስጥሩ ይሄ ነው። ነገር ግን አሁንም ቢሆን መጠንቀቅ ያስፈልጋል። የትኞቹ አፕሊኬሽኖች ማይክሮፎናችሁን እንዲጠቀሙ ፍቃድ እንደሰጣችሁ ማየት ያስፈልጋል። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚለው ውስጥ ማይክሮፎን የሚለውን ተጫኑ። ከዛም ለማያስፈልጋቸው አፕሊኬሽኖች የሰጣችሁትን ፍቃድ አሁኑኑ አንሱ። ስለዚህ ስልካችሁ እየሰማችሁ ሲሆን በደንብ እያጠናችሁ ነው። በየሰከንዱ የምታደርጉት እያንዳንዱ ክሊክ ስለእናንተ ማንነት መረጃ እየሰጠ ነው። ይህንን ቪዲዮ ስልኬ እየሰለለኝ ነው ብሎ ለሚያስበው ጓደኛችሁ ሼር አድርጎለት። ፎሎ ማድረግ እንዳይረሳ። ይመቻል።